بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه وسلم. اللهم انفعنا بما علمتنا وعلمنا ما ينفعنا وزدنا علما. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. وبعد فالسلام عليكم ورحمة الله وبركاته. ያው በቅድሚያ ይህንን ሙሐደራ ያቀናጁ የበድር መስጂድ አስኮ በድር መስጂድ ያው ላቅ ያለ ምስጋናዬን አደርሳለሁ። አላህ ስብሓነሁ ወተዓላ ያው ሙስሊሙን ለማስጠቀም በሚያደርጉት ልፋት ማለት ነው አላህ እንዲመነዳቸው ሰዋቡን አጅሩን እጥፍ ድርብ እንዲያደርግላቸው አላህ ስብሓነሁ ወተዓላ እማጸነዋለሁ። በተለይ በእንደዚህ አይነት ርዕስ ነቢዩ ሰለላሁ ዐለይሂ ወሰለም በረመዳን ውስጥ የነበራቸው ሁኔታ ምን ይመስላል፣ ወይም ደግሞ ሀዲዩ ነቢይ ሰለላሁ ዐለይሂ ወሰለም ፊ ረመዳን፣ በረመዳን የነቢዩ ሰለላሁ ዐለይሂ ወሰለም ሓል ሁኔታ፣ አጠቃላይ ዘይቤ የህይወታቸው ዘይቤ ምን ይመስላል የሚለውን ረመዳን ከመግባቱ በፊት እንደዚህ አይነት ፕሮግራሞችን ማቀናጀታቸው ይሄ ሊመሰገኑ የሚገባ ነው። አላህ ስብሓነሁ ወተዓላ አጅራቸውን እንዳይነፍጋቸው እንማጸናለን። እናንተም እንደዚሁ ይህንን ፕሮግራም እንዳለ አውቃችሁ እዚህ ቦታ ላይ በመሰባሰባችሁ ከዛሊክ አላህ ስብሓነሁ ወተዓላ የሁላችንንም ምንዳ እጥፍ ድርብ ያደርግልን እላለሁ። እንግዲህ ወደ ርዕሱ ከመግባቴ በፊት እንደ ጥቅል ማለት ነው ያው የነቢዩ ሰለላሁ ዐለይሂ ወሰለም ሀዲ አጠቃላይ አኗኗር ዘይቤ ከረመዳን ጋር የነበራቸው ቁርኝት ምን ይመስላል የሚለው በጣም ሰፊ ነው ማለት ነው። አሁን በተያዘልን ሰዓት ተዘርዝሮ የሚያልቅ አይደለም። ነገር ግን ዋና የሚባሉ ነገሮችን ለማንሳት እሞክራለሁ። ሰዓት ካለን ደግሞ ዝርዝር ውስጥ የምንገባ ይሆናል ማለት ነው። ጥቅላዊ የሆኑ የነቢዩ ሰለላሁ ዐለይሂ ወሰለም በረመዳን ላይ የነበራቸው የህይወት ዘይቤ ያተኮረው አራት ነገር ላይ ነው። እነዚህን አራት ነገሮችን ኢንሻአላህ በአእምሯችን ለማኖርና እንዲሁም ደግሞ ተግባራዊ ለማድረግ ኢንሻአላህ ዝግጁ መሆን አለብን ማለት ነው። አራት ሲባል እንግዲህ በጣም ትንሽ ነው። ስለዚህ እነዚህን ነገሮች ሸምድደን ለመተግበር መዘጋጀት ይኖርብናል። የመጀመሪያው ሚን መዓሊሚ ነቢይ ሰለላሁ ዐለይሂ ወሰለም ፊ ረመዳን፣ በረመዳን ላይ ነቢይ ሰለላሁ ዐለይሂ ወሰለም የነበራቸው የህይወት ዘይቤ እንደ ጥቅል ምን ብለን ልናስቀምጠው እንችላለን? አተሀዩኡ ሊረመዳን ቀብለ ረመዳን፣ ረመዳን ከመድረሱ በፊት ለረመዳን ቅድመ ዝግጅት ያረጉ ነበረ ዓለይሂ ሰላቱ ወሰላም። ይህንንም በተመለከተ እናታችን አኢሻ ረዲየላሁ ዐንሃ ምን ትላለች? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሱሙ ሚነ ሸህሪ ማ የሱሙ ሻዕባን፣ ከወራት ነቢዩ ሰለላሁ ዐለይሂ ወሰለም አብዝተው የሚጾሙት ወር የለም ከረመዳን በመቀጠል የሻዕባን ወር ቢሆን እንጂ ማለት ካነ የሱሙ ኩለሁ፣ አብዛኛውን ወይም ደግሞ ሙሉ ለሙሉ በሚባል መልኩ የሻዕባንን ወር ይጾሙ እንደነበረ እናታችን አኢሻ ረዲየላሁ ዐንሃ ሐዲትን አስተላልፋለች ማለት ነው። ይህም ምንድነው? ከረመዳን በፊት በጾም ይዘጋጁ ነበረ ዓለይሂ ሰላቱ ወሰላም ማለት ነው። እንግዲህ ጾምን በመጾም መዘጋጀት ለምን ይጠቅማል ከተባለ ነፍስ እንግዲህ በጾም የደረቀው ቀልብ ማለት ነው ይረጥባል። ከዛም ለተለያዩ ረመዳን ላይ ለሚደነገጉ ስራዎች ዝግጁ ትሆናለች ማለት ነው። ለዛ ነው እንጂ እንዲሁ ለረሃብና ለጥማት ያው ከወዲሁ ዝግጅት ያደርጋሉ ወይም ኤክሰርሳይዝ ያደርጋሉ ማለትን አያስይዝም ማለት ነው። ስለዚህ ቀድመው የሻዕባንን ወር በመጾም ነቢዩ ሰለላሁ ዐለይሂ ወሰለም ለረመዳን ይዘጋጅ ነበር።
ይህ የነቢዩ ሰለላሁ ዐለይሂ ወሰለም ተግባር ብቻ ሳይሆን የሰለፎቻችንም የቀደምት አባቶቻችንም ፈለግ ጎዳና ይሄው ነበረ። ሰለመት ኢብኑ ኩሃይል እንደሚሉት ካኑ ዩሰሙና ሸህረ ሻዕባን ሸህሩል ቁራ፣ ሰለፎቻችን የሻዕባንን ወር የቁራዎች የቁርአን አንባቢዎች ወር ብለው ይሰይሙት ነበር ማለት ከጾም ውጭ ማለት ነው። ቁርአንን በመቅራት ቁርአንን ደጋግሞ በማክተም ረመዳንን ለመቀበል ይዘጋጁ ነበር ሰለፎቻችን ረድዋኑላሂ ዐለይሂም። እንግዲህ አስቡት እንዴት ነው አንድ ሰው ረመዳን ከመድረሱ በፊት ቀድሞ ንድፈ ሐሳቦችን አውጥቶ ረመዳን ቢኢዝኒላህ የዘንድሮ ረመዳን አወል ሰፍ ላይ ሰላተል ጀማዓ ልሰግድ፣ እንዲሁም ደግሞ ኺትማዎች ብዙ ኺትማዎች ሊኖሩኝ፣ አንድም ሰላተ ተራዊህ ላላስመልጥ፣ እንዲሁም ደግሞ እያንዳንዱን ቀን አቅም ካለኝ ላስፈጥር ብሎ ቀድሞ የሚዘጋጅና ምንም አይነት መንፈሳዊ ዝግጅት ሳይኖረው ረመዳን የሚገባበት ሰው እኩል ናቸው ወይ? ሸታነ በይነሁማ፣ በመካከላቸው ሰፊ የሆነ ልዩነት አለ ማለት ነው። ስለዚህ አንድ ሰው ቀድሞ የሆነ ንድፈ ሐሳብን ካወጣና መንፈሳዊ ዝግጅት ካደረገ ለዛ ንያ ካለው በተለይ በሲድቅ ከሆነ አላህ ስብሓነሁ ወተዓላ ያሳካለታል። ስለዚህ የመጀመሪያው የነቢዩ ሰለላሁ ዐለይሂ ወሰለም ረመዳን ውስጥ ከመግባታቸው በፊት ምን ነበር የሚያደርጉት? ለረመዳን ዝግጅት ያደርጉ ነበረ ማለት ነው። ይሄ እንግዲህ ተፈጥሯዊ የሆነ ነገር ነው። ለሆነ ነገር መዘጋጀት፣ ትልቅ የሆነ እንግዳ ሲመጣ ለዛ እንግዳ አቀባበል ቀድሞ መዘጋጀት በሰው ልጅ ተፈጥሯዊ የሆነ ነገር ነው ማለት ነው። ለምሳሌ አንድ ሰው አላገባም ነበርና ለማግባት ቢያስብ ቀድሞ ለዛ ጋብቻ ዝግጅት ያደርጋል። የተለያዩ ቁሳቁስ የሆኑ ነገሮችን በመገዛዛት የቤት ቁስን በማሟላት ከዛልከ መንፈሳዊ ዝግጅትን ራሱን በማዘጋጀት እንዲሁም ደግሞ የሆነ ሆቴል ለመክፈት ቢፈልግ ያኔ ምግብ ቤት የመሳሰሉት የሆነ ስራ ለመስራት ቢያስብ ከዛ ስራ በፊት ቅድመ ዝግጅት ያደርጋል ማለት ነው። አልያ ሊሳካ አይችልም። የሆነ ትልቅ ሸሪካ የሆነ ትልቅ ድርጅት ለመክፈት አስቦ ለዛ ምንም ዝግጅት ሳይኖረው በእለቱ ዝም ብሎ ቢከፍተው ስኬታማ ሊሆን አይችልም። ቀድሞ ዝግጅት ያስፈልጋል ማለት ነው። ስለዚህ ረመዳንን ከምንቀበልበት ነገር አንዱ ምንድነው? ለረመዳን ቅድመ ዝግጅት ሊኖረን ይገባል። በመጾም ቁርአንን በመቅራት ዛሬ ሻዕባን ላይ ያልቀራ ነው ቁርአን ማለት ነው። ረመዳን ላይ ሲገባ ወላሂ አይገራልን። ረመዳን ላይ ቂርአት የተለያዩ ዒባዳዎች እንዲገራልን ከፈለግን ካሁኑ ቂርአትን ማብዛት ይኖርብናል። ሰለፎቻችን ያበዙ እንደነበረው ማለት ነው። በል ካነ ሚነ ሰለፍ ከሰለፎች መካከል ሱቁን ሙሉ ለሙሉ ዘግቶ አቅበለ ኢላ አልቁርአን ኢላ ቲላወት አልቁርአን ፊቱን ወደ ቁርአን ያዞር ነበረ። ሰለፎች በሻዕባን ወር ላይ የአመቱን ዘካ ያወጡ ነበረ። ሚስኪኖች፣ ደካሞች ቀድመው ለረመዳን እንዲዘጋጁ በሚል ማለት ነው። ይሄ አንደኛው ነው። ሁለተኛው ሚን መዓሊሚ ነቢይ ሰለላሁ ዐለይሂ ወሰለም ወሀዲዩሁ ፊ ረመዳን በረመዳን ላይ የነበራቸው የአኗኗር ዘይቤ ምን ይመስላል? ካነ ያእኹዙ ቢመዓሊ ልእሙር በጣም ላቅ ያሉ ነገሮችን ነበረ የሚይዙት። ነቢ ሰለላሁ ዐለይሂ ወሰለም ከባባድ የሚባሉ ነገሮችን ለሳቸው ምን ያደርጉ ነበር ማለት ምርጫ ያደርጉ ነበር። ለኡመታቸውን በተመለከተ ገር የሆነውን ነገር ነበር የሚመርጡት። ለሳቸው ግን ጠንከር ያለው ጠና ያለውን ነገር ይወስዱ ነበረ ማለት ነው። ይህንን ከሚያሳዩ ነገሮች መካከል ነቢ ሰለላሁ ዐለይሂ ወሰለም ካነ ኢዛ ሷም ይዋሲል። ነቢ ሰለላሁ ዐለይሂ ወሰለም ሲጾሙ ምን ያደርጉ ነበረ? ይቀጥሉ ነበር ማለት ነው። ሳፈጥሩ ሱሑር ሳይዙ ሁለተኛ ቀን ይደግሙ ነበረ ማለት ነው። ዊሳል ማለት ነው። እና ሰሓቦቹም ይህንን አይተው እኛም ዊሳል ማድረግ እንፈልጋለን ብለው ጠየቋቸው።
እሳቸው ከለከሏቸው። ከናንተ መካከል ዊሳል መቀጠል የፈለገ እስከ ስሑር ድረስ ይችላል። የመጨረሻው እስከ ስሑር ነው። ከዛ በላይ ግን አቀጣጥሎ 2 ቀንን በተከታታይ መጾም አይቻልም። ከዛም ምን አሏቸው? ያ ረሱላህ ኢነከ ትዋሲል፣ እርሶኮ ቀጣጥለው ይጾማሉ፣ እርሶን እኛ መከተል እንፈልጋለን፣ እርሶ የኛ ትልቅ ሞዴል ነው፣ አርአያ ነው። እሳቸው ምን አሉ? ኢነ ረቢ አቢቱ ዩጥዒሙኒ ወይስቂን፣ እኔ በማድርበት ጊዜ ጌታዬ ያበላኛል ያጠጣ። አነ ለስቱ ከሀይአቲኩም፣ እኔ እንደናንተ አይደለም፣ አፈጣጠሬ ለየት ይላል። አላህ ስብሓነሁ ወተዓላ መንፈሳዊ የሆነ ምግብን ይመግበኛል፣ መንፈሳዊ የሆነ አቅምን ጉልበትን ይሰጠኛል አሉ ማለት ነው። ስለዚህ ካነ ያእኹዙ ቢመዓሊ ልእሙር፣ በጣም ጠንከር ያለውን ነገር ነበረ የሚወስዱት። ለኡመታቸው ግን ገርገር የሆነውን ነገር ይወስዱ ነበረ። ለምሳሌ ያህል ነቢዩ ሰለላሁ ዐለይሂ ወሰለም ረመዳን በሆነ ጊዜ 21ኛው ሌሊት ላይ መስገድ ጀመሩ ማለት ነው። ተራዊሕን መስገድ ጀመሩ። የተወሰኑ ሰሓቦች ተከተሏቸው ማለት ነው። እስከ ሩብዕ ማለትም እስከ 4 ሰዓት ያህል ከሰገዱ በኋላ ሰላምተው ወደ ቤታቸው ገቡ። ከዛም በነጋታው ሰሓቦቹ ይነጋገሩ ጀመረ ማለት ነው። ማታ እኮ ነቢ ሰለላሁ ዐለይሂ ወሰለም ሲሰግዱ አገኘናቸው፣ አብረን ሰገድን። ከዛ አንዳንዶቹ ተቆጩ፣ እኛ እንዴት ያመልጠናል ብለው በነጋታው ሰፍ ብለው ሲጠብቋቸው 22ኛው ሌሊት ላይ አልመጡም። ከዛ በ23ኛው ሌሊት አዘናግተው ብቅ አሉ ማለት ነው። ፈሰላ ቢህም ኢላ አስሑር፣ እስከ ስሑር ወቅት ድረስ አሰገዷቸው ማለት ነው። ስሑር ትንሽ ሲቀረው ማለት ነው። በጣም ረጅም የሆነ ሰላት ማለት ነው። ይህም ካነ የቁሙ ፊ አረክዓ አልዋሒዳ ቢልሚኢን፣ በአንድ ረክዓ ወደ 200 ከዛ በላይ አንቀጾችን ያነቡ ነበረ። ሰሓቦች ደክሟቸው የመስጂዱን ምሰሶ ይደገፉ ነበረ ማለት ነው። ይህም ከበድ ያለው ነው። ከዛ በ25ኛው ሌሊት መስጂዱ ሙልት አለ ማለት ነው። ሙልት አለ፣ እንደዛው አሰገዱና ከዛን ቀን ጀምሮ መውጣት አቆሙ ማለት ነው። ይጠብቋቸዋል። ነቢ ሰለላሁ ዐለይሂ ወሰለም አይወጡም። ከዛም ምን አሉ? ያው እናንተ የምትጠብቁት ነገር ከኔ ተሰውሮብኝ አይደለም አሉ። ላኪን ኸሺቱ አን ዩፍረደ ዐለይኩም፣ በእናንተ ላይ ግዴታ እንዳይሆን ካለኝ ስጋት የተነሳ ነው የተውኩታል። ነቢ ሰለላሁ ዐለይሂ ወሰለም የተወሰኑ ሰላቶችን ሰግደው ከዛ አቁሟል ማለት። ኢዘን ካነ ነቢ ሰለላሁ ዐለይሂ ወሰለም የእኹዙ ቢመዓሊ አልኡሙር፣ ረመዳን ላይ ጠንከር ያለውን ነገር ይወስዱ ነበረ ማለት ነው። ሶስተኛው ወካነ ነቢዩ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊ ረመዳን፣ ረመዳን ላይ በጣም ጥረት ያደርጉ ነበረ። ካነ የምለኡ አውቃተሁ ቢአጣዓት፣ በዒባዳ ነበረ እንዳለ እያንዳንዷን ሰዓት የሚሞሉት ማለት ነው። እንዲህ በዋዛ በፈዛዛ ሰዓቷን አያሳልፉም። ወርቃማ የሆኑ ሰዓቶች ናቸውና ይህንን ስለሚያውቁ ነቢ ሰለላሁ ዐለይሂ ወሰለም እያንዳንዷን ሰዓት በዒባዳ ያሳልፉ ነበረ ማለት ነው። ለዚህም ሲባል ሰለፎች ሪድዋኑላህ ዐለይሂም ሰሓቦቹ ይህንን ነገር ከነቢ ሰለላሁ ዐለይሂ ወሰለም ያስተውሉ ነበረ ማለት ነው። ወሃዛ ኢብኑ ዓባስን ረዲየላሁ ዐንሁ፣ ኢብኑ ዓባስ ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ናስ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሲበዛ በጣም ቸር እና ለጋስ ነበሩ። ሁሌም ባህሪያቸው ምንድን ነው? በለጋስነት ይታወቃሉ። ፈካነ ዩዕጢ ዐጣአ መን ላ የኽሸ አልፈቅራ፣ ሲሰጡ ድህነትን አይፈሩም ማለት አፍሰው ነው የሚሰጡት ካላቸው ማለት ነው። አንድንም ዲናር ቤታቸው ላይ እንዲቀመጥ አይፈቅዱም ነበር ሰለዋቱላሂ ወሰላሙ ዐለይህ። ሀከዛ ካነ አጅወዱ ናስ ወካነ አጅወድ ማ የኩኑ ፊ ረመዳን፣ ረመዳን በሚሆንበት ጊዜ ደግሞ በጣም ጥረታቸው ይጨምር ነበረ። ይሄ በምን ላይ? በለጋስነት ላይ። መለገስ ሲባል በሳንቲም ላይ ቁሳዊ በሆነ ነገር ላይ የተገደበ አይደለም። አላህ ስብሓነሁ ወተዓላ ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ ሲል ፈአማ መን አዕጣ፣ ሰለፎች
ሙፈሲሮች ሲፈሰሩ فأما من أعطى የሰጠ ሲባል በዋነኝነት نعم ሳንቲም ነው ቁሳዊ የሆነ ገንዘብ ነው فأما من أعطى ሲል أي أعطى وقته ጊዜውን መስጠት علم ካለው علሙን በመስጠት በማስተማር إذا كان له جاه ክብር ካለው ሰዎች ዘንድ ተፈሪ ከሆነ ክብር ካለው ያንን ክብሩን ተጠቅሞ ሰዎች የተጣሉትን ያስታርቃል يعني أعطى جاهه أعطى أوقاته ጊዜውን የሰጠ ዕውቀቱን የሰጠ فأما من أعطى واتقى وصدق بالحسنى يفرى ወንጀልን የተጠነቀቀ وصدق بالحسنى ነገ ጀነት አለ ብሎ ወይም ደግሞ በመስጠት አላህ የተሻለን ይተካልኛል ብሎ ያሰበ እና ያመነ ከልቡ ምንም ሳይጠራጠር ሰደቃን ያወጣ أو صدق بلا إله إلا الله بلا إله إلا الله يامنا فسنيسره لليسرى قال له ነገር እናገረዋለን إذن رسول الله صلى الله عليه وسلم أجودናቸው ሲባል እንደው ታሪካቸውን ስንመለከት ብዙን ጊዜ ነብይ ሰለላሁ ዐለይሂ ወሰለም ተቸግረው ነበር ያሳለፉት ቤታቸው ላይ 1 ወር 2 ወር እሳት አይነድም ነበር ማለት ስለዚህ ለጋስ ናቸው ሲባል እንደው ምስኪኖችን እንዲደርድረው ሳንቲም ይሰጡ ነበር ማለት አይደለም እኮ አሰልፈው ዘርዝረው ይሰጡ ነበር ማለትም አይደለም ነዓም ካላቸው ከዘመቻ ምርኮ ሲገኝ ያንን አከፋፍለው ባዷቸውን ነበር ቤታቸው የሚገቡት አለይሂ ሰላቱ ወሰለም ስለዚህም ምን ማለት ነው ማንኛው ነገር ላይ ጥረታቸው ይጨምራል በዒባዳቸው ላይ ያለው በቂያም ለይላ ያለው ጥረታቸው ይጨምራል በቁርአን ላይ ያላቸው ጥረት ይጨምራል በማንኛውም ዒባዳ ላይ በዚክር ላይ ጥረታቸው ይጨምር ነበር ለዚህም ምን አሉ فلرسول الله صلى الله عليه وسلم حين يلقاه جبريل عليه السلام جبريل መጥቶ ረመዳን ላይ ምን ያደርግላቸው ነበር فيعرض عليه القرآن ቁርአንን ይቀራላቸዋል እሳቸው ያደምጣሉ ከዛ መልሰው ይቀራሉ ጅብሪል ያደምጣቸው ነበር ሰበርሳቸው ይቀራሩ ነበር ማለት فكان رسول الله صلى الله عليه وسلم اسرع من ريح المرسله نبي صلى الله عليه وسلم በጣም ፈጣን ነበሩ ከንፋስ ይበለጠ ጅብሪል መጥቶ ሲያቀራቸው ይሄ ማለት ቁርአን ራሱ ምን ያደርጋል ባህሪያቸውን ይገራቸው ነበር የበለጠ ለመልካም ስራ ያነሳሳቸው ነበር እንግዲህ ቁርአንን ሲቀሩ በነገራችን ላይ ቁርአንን ላለመርሳት ሙዛከራ ለማድረግ ሙራጃዓ ለማድረግ አልነበረም ብዙዎች ምናልባት ህፋዞች ቁርአን ረመዳን በሚመጣበት ጊዜ ሙራጃዓቸውን በጣም ይጨምራሉ ማሻአላህ የሚበረታታ ነው ግን አላማቸው ምንድነው ቁርአንን ላለመርሳት ብቻ ሊሆን ይችላል አንዳንዶች ጋር ማለት ነብይ ሰለላሁ ዐለይሂ ወሰለም በዚህ ዓላማ አልነበረም ቁርአንን ይቀሩ የነበረው ወደ አላህ Subhanahu Wa Ta'ala ለመቃረብ ቁርአን ልቦናን ቀልብን ወደ ሰማይ እንድትመጥቅ ያደርጋል በኢማን ከፍ እንድትል ያደርጋል ለሌላ ስራ ገር እንድትሆን ያደርጋል ለዛ ዓላማ ነበር ለዚህም ነው ቁርአን ቀርተው ከጅብሪል ጋር ከጨረሱ በኋላ በሌሎች ስራው ላይ ከንፋስ የበለጠ ፈጣን ነበሩ ይሉናል ሰሃቦች ረድዋኑላህ ዐለይሂም ማለት ነው إذن فكان يقرأ ለምሳሌ በአንድ ረካዓ ነብይ ሰለላሁ ዐለይሂ ወሰለም ረመዳን ሳይገባ ማለት ከረመዳን በፊት በአንድ ረካዓ ላይ ብቻ ማለት ነው ሱረቱል በቀራን ሱረቱ አልዕምራን ሱረቱ ኒሳን የቀሩበት አጋጣሚ አለ ማለት ስለዚህ ረመዳን ሲገባ ደግሞ ረመዳን ምንድነው ሸህሩል ቁርአን ነው የቁርአን ወር ነው ሸህሩ ረመዳን الذي انزل فيه القرآن ቁርአን የወረደበት ወር ነው ለመጀመሪያ ጊዜ ቁርአን መውረድ የጀመረው በረመዳን በለይለተል ቀድር ነው ኢና አንዘልናሁ ፊ ለይለቲ القدر እንግዲህ ቁርአን ወደኛ ሲወርድ ሁለት አይነት አወራረድ አለው አንደኛ ጁምለተን ዋሂዳ من لوح المحفوظ كلوح المحفوظ ጥብቁ ከሆነው ሰሌዳ ወደ ቤት العزة በሰማይ الدنيا ማለት ለምድር ቅርብ ወደ ሆነችው ሰማይ الدنيا በጥቅል ወርዷል መቼ في ليلة القدر ليلة القدر ላይ ወርዷል ማለት ከዛ በኋላ ደግሞ ምንድነው የሆነው እንደ አስፈላጊነቱ እንደ ክስተት የተለያዩ ነገሮችን ለማረም በ23 ዓመት ሙነጀመን ተፈራርቆ ተለያይቶ በረሱላህ ሰለላሁ ዐለይሂ ወሰለም ከዛ ወርዷል ማለት ስለዚህ ቁርአን የወረደበት ወር ነውና ነብዩ ሰለላሁ ዐለይሂ ወሰለም
ረመዳን ላይ ከቁርአን ጋር ያላቸው ቁርኝት በጣም ጠንካራ ነበር። ከዛሊካ እኛም እንደዚህ ቁርአን ላይ ትኩረት እንድንሰጥ ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶችና አጋጣሚዎች ተናግረዋል። ቁርአንና ጾም ያላቸው ቁርኝት በጣም ጠንካራ ነው። ትስስራቸው ጠንካራ ነው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አስያም ወልቁርአን የሽፈዓን። ቁርአንና ጾም ሁለቱ ነገ የውመል ቂያማ ምልጃ ይሆናሉ፣ አማላጅ ይሆናሉ። ፈየቁሉ አልቁርአን ያ ረብ ያ ረብ፣ ጌታዬ ሆይ መናዕቱሁ አነውመ ቢለይል፣ ሌሊት እንዳይተኛ አድርጌዋለሁ፣ እኔ ሲቀራኝ ነበርና በእኔ ይሁንብህ ብሎ ተከራክሮ ከእሳት አውጥቶ ጀነትን ያስገባዋል ማለት ነው። እሳት እንዳይገባ ያደርገዋል። ከዛሊክ ፈየቁሉ ሰውም፣ ጾም ምን ይላል? አያ ረብ መናዕቱሁ፣ ከልክየዋለሁ፣ ሚነል አክሊ ወሸራብ ፊ ነሃሪ ረመዳን፣ በቀኑ ክፍለ ጊዜ እንዳይበላ እንዳይጠጣ ከልክየዋለሁ፣ እንዲደክምና እንዲልፈሰፈስ አድርጌዋለሁና በእኔ ይሁንብህ ከእሳት ነፃ አውጥተህ ጀነት አስገባው ብለው ምልጃን አላህ ፊት ያቀርባሉ፣ ጥብቅና ይቆማሉ። ፈየሽፈዓን፣ ሸፋዓቸውም ተቀባይነት ያገኛል። ስለዚህም ነቢ ሰለላሁ ዐለይሂ ወሰለም ይህንን ስለሚያውቁ ከቁርአን ጋር ያላቸው ቁርኝት በጣም ጠንካራ ነበረ። ፋጢማ ረዲየላሁ ዐንሃ የነቢ ሰለላሁ ዐለይሂ ወሰለም ልጅ ማለት ነው እንደምትለው ወደ መጨረሻ አካባቢ ነቢ ሰለላሁ ዐለይሂ ወሰለም ሊሞቱ አካባቢ ሁለት ሚስጥር ነግረዋት ነበረ ማለት ነው። ከዛ ውስጥ አንዱ ሲነግሯት አልቅሰዋል። እናታችን ፋጢማ ረዲየላሁ ዐንሃ ያለቀሱበት ሚስጥር ነቢዩ ከሞቱ በኋላ ስትናገር ምን አሏት? የዛኔ ሚስጥር አድርገው የነገሯት ጅብሪል ከዚህ በፊት ረመዳን ላይ በየዓመቱ ረመዳን በሚመጣበት ጊዜ አንዴ ነው ሙሉ 30 ጁዞን ዓርድ ያደርግልኝ ነበረ፣ እቀራለሁ እሱም ይቀራልኝ ነበረ። በዚህ ዓመት ላይ ግን ሁለቴ ነው ያختመው፣ ሁለቴ አختመናል አንድ ላይ በጋራ። ስለዚህ ለዓለሁ ይሄ ምናልባት ምን ሊሆን ይችላል? ቀሩበ አጀሊ፣ በቃ ይህንን ዱንያ የምሰናበትበት ጊዜ ቀርቧል ማለት ነው። ከዚህ በኋላ የሚቀጥለው ዓመት በህይወት አልኖርም ማለት ነው። ይህንን በሚሏት ሰዓት ነበረ ያለቀሰችው። ከዛ መልሳ ፈገግ አለች። አይሻ ከሩቅ ነበር የምትመለከተው እና ፈገግ ያለችበትን ሚስጥር ስትጠየቅ ከቤተሰቤ መካከል መጀመሪያ ቀድመሽ ከኔ ጋር ወደ እኔ የምትመጪው አንቺ ነሽ። ያው ነቢ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ቀድማ ወዲያውኑ ከቤተሰባቸው የሞተችው ፋጢማ ናት ማለት ነው። አልሙሂም ነቢዩ ሰለላሁ ዐለይሂ ወሰለም በረመዳን ላይ ምን ነበራቸው? ልዩ የሆነ ጥረት ነበራቸው። ጾማቸው እንዳይበላሽ በጣም ጥረት ያደርጉ ነበረ። ሰዎችም ጾማቸው እንዳይበላሽ ጥሪ ያደርጉ ነበረ። ለዚህም ነው ቃለ ዓለይሂ ሰላቱ ወሰላም መን ለም የደዕ ቀውለ ዙሪ ወልዓመለ ብሂ ፈለይሰ ሊላሂ ሓጀቱን ፊ አን የضዐ ጠዓመሁ ወሸራበህ። አንድ ሰው ሐሰትን ያልተወ ከሆነ በሐሰት መመስከር እስካልተወ ድረስ የመሃይማን ተግባርን እስካልተወ ድረስ ሐሜት የመሳሰሉት ውድቅ ንግግሮችን እስካልተወ ድረስ ፈለይሰ ሊላሂ ሓጀቱን ፊ አን የضዐ ጠዓመሁ ወሸራበህ፣ ምግቡንና መጠጡን በመተው ምንም አላህ ጉዳዩ አይደለም። ስለዚህ ሰዎች በሐሜት በተለያዩ ነገሮች ጾማቸውን እንዳበላሹ ነቢ ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበረ? ክትትል አድርገው ይመክሯቸው ነበረ ማለት ነው። ሁለት ሴቶች ሰዎችን ሲያሙ ሰሟቸውና ምን አሏቸው? አስታውኩ አሏቸው። ሲያስታውኩ ደምና መግል የቀላቀለ ነገርን አስታውኩ ማለት ነው። ከዛ ምን አሉ? አማ ሃኡላ፣ እነዚህ ሴቶች ማለት ነው አላህ ሐላል ካደረገው ዳቦ እንጀራ ጾመው ሲያበቁ አላህ ሐራም ባደረገው በሰው ስጋ አፈጠሩ፣ በሰው ስጋ አፈጠሩ። ለዚህም ነው አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ? አንድ ሰው በረመዳን ቀኑ ክፍለ ጊዜ ወይም ረመዳን ውስጥ ያማ ከሆነ መን ይግታበ ፊ ረመዳን ፈለይሰ ለሁ ሲያም፣ ጾም የለውም ይላል፣ አልጾመም። ምክንያቱም የጾም ዋናው ዓላማ ይሄ ምናልባት ወደ አራተኛው መዓሊም ሚን መዓሊሚ ሀዲይ ነቢ ሰለላሁ ዐለይሂ ወሰለም ፊ ረመዳን ወደሚለው ያሸጋግረናል። ምንድነው እሱ? ካነ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ሳመ ፊ ረመዳን ካነ
يحصل أو يسعى وراء الصوم تحقيق التقوى تقوى لما يترت يارغو نبره ምክንያቱም አላህ Subhanahu Wa Ta'ala ጾምን በእኛ ላይ ሲደነግግ እኛ እንድንራብ እንድንጠማ ሰውነታችን እንዲንገላታ እንድንከሳ አይደለም ይሄ አይደለም አላማ አላህ ከኛ መንገላታት ከኛ መራብ ከኛ መጠማት ምንም ጉዳዩ አይደለም ይሄ ምንም የሚጠቅመው ነገር የለም አላህ Subhanahu Wa Ta'ala في حديث القدسي እንደሚለው لو ان اولكم واخركم የመጀመሪያው የመጨረሻው ወደፊት የሚመጣው በአጠቃላይ ሰውም አጠቃላይ ጂኑ ማለት ነው ልክ ከናንተ መካከል አላህን የሚፈራ ሙሐመድ አለይሂ ሰላቱ ወሰለም ቀልብ ቢይዙ እንኳን ካለኝ ስልጣን ቅንጣት ያህል አይጨምርልኝም ይላል ስለዚህ የኛ ጾም ለአላህ የሚጨምረው ነገር ኖሮት አይደለም ነገር ግን ጾም ምን ያደርገናል እኛን ያስተካክለናል እኛ ላይ ተቋ የሚባለው ነገር ያስገኝልናል ለዚህም ነው አላህ Subhanahu Wa Ta'ala የጾምን ዓላማ ሲናገር ኩቲበ አለይኩሙስ ሱያም ጾም በእናንተ ላይ ተደነገገ ለምን ያ ረበና ጾም ለምንድነው የደነገከው ብለን ስንጠይቅ ኩቲበ አለይኩሙስ ሱያም ከማ ኩቲበ አለ الذين من قبل لعلكم تتقون ተቋን ታገኙ ዘንድ የአላህን ፍራቻ ልታገኙ ዘንድ ቀደም እንዳልነው ነው ነፍስ ማለት ነው በመትራብ ጊዜ በመትጠማበት ጊዜ ضعفت ትደክማለች ሻህዋዋ ስጋዊ ፍላጎቷ በጣም ይቀንሳል ማለት መንፈሳዊ ነገሯ ደግሞ ይጨምራል ለዚህም ነው ምን አሉ اذا جاءت البطون شبعت الاعضاء ሆድ በሚራብበት ጊዜ አካል ይጠግባል ምን ማለት ነው አካል ምላስ ከሐሜት ይጠግባል ለማማት አቅም አይኖርም በሚጾምበት ጊዜ አይን የተከለከለ እይታን ከማየት ይቆጠባል የማየት ፍላጎት ውስጥ ያስተውላችሁ ረመዳን ላይ ብዙ ሰዎች حرام የሆኑ ነገሮችን ለማየት ፍላጎታቸው በጣም ይቀንሳል ለምን እዚህ ጋር ተርበዋል ሆዳቸው ተርበዋል ስለዚህም ምንድነው ይሄ የስጋዊ ፍላጎታቸው በጣም ይቀንሳል ይሄ ነው ዋናው ዓላማ ማለት ለعلكم تتقون እንጂ ጾም ማለት መራብና መጠማት ብቻ አይደለም ለዚህም ነው ነብይ ሰለላሁ ዐለይሂ ወሰለም ምን አሉ وكم من صائم ليس له حظ من صيامه الا الجوع والعطش والعياذ بالله الله ይጠብቀንና ስንትና ስንት ጾሚዎች አሉ ጾምን ይጾማሉ ግን ከጾማቸው የሚያተርፉት ምንድነው መራብና መጠማት ብቻ በቃ የረሃብ አድማ ማለት እንዳደረጉ አላህ Subhanahu Wa Ta'ala ዘንድ አንድ አይጻፍላቸውም በዜሮ የሚወጡ አሉ ልክ እንደ ሶላት ምን አለ ነብይ ሰለላሁ ዐለይሂ ወሰለም وينصرف العبد من صلاته አንድ ሰው ከሰላቱ ያሰላምታል ما كتب له الا تسعها الا ثمنها الا سبعها الا سدسها الا خمسها وينصرف من الصلاة وما قبل منه إلا مع قلمها أو كما قال عليه الصلاة والسلام كصلاة كأنت كأسر زتين يمياغنيال سمنت يمياغنيال سدست سبات يمياغنيال أمست يمياغنيال قماش يمياغنيال قالوا بحالا كصلاة يا سلام متال عندم إما يصاف اللتال زيرو بيتشا مالت بزيرو يميوتا الله كزيرو يطبقان مالت بتام كبار لفتو منها مالت እና የዚህ ምክንያቱ ምንድነው ሶላት ላይ ኹሹዕ ስለሌለው ጾም ላይ ደግሞ ጾሞ በባዶ የሚወጣው ለምንድነው የጾምን ዓላማን ተቋን ሳያገኝ ስለቀረ በጾም ወቅት ላይ ጾምን የሚያፈርሱ ነገሮች ጾምን የሚጻረሩ ነገሮች ስለሚሰራ ማለት ፈየክذب ይዋሻል ሲነግድ ምንድነው ምሎ ማለት ነው ይዋሻል ይቀጥፋል ያማል ሐሜትን ያማል حرام የሆኑ እይታዎችን ያያል ይሳደባል ቆሻሻና አጸያፊ ንግግሮች ከአፉ ይወጣል هذا ما صام አልጾመም ሆዱ ነው እንግዲህ የተራበው የተጠማው ማለት ነው ለዚህም ነው ጃቢር ኢብኑ አብዱላህ የተባሉ ታላቁ ሱሐቢይ ምን አሉ اذا صمت በመትጾሙበት ጊዜ ይሄንን በደንብ አስመሩልኝ ለነሐፍዘውና ለሸመድደው የሚገባ ነገር ነው من قالوا إذا صمت بمتصومበት ጊዜ فليصم سمعك يعني ጆሮ መጾም አለበት ከምን ከሐራም ከሆኑ ነገሮች
ከሐራም ከሆኑ ነገሮች ሙዚቃና የተለያዩ ሽርክ አዘል መንዙማዎችን ከማድመጥ ጆሮ መጾም አለበት። አይን ከሐራም መጾም አለበት። ምላስ ከውሸት ከሐሜት መጾም አለበት። ወላ ቱእዚ ጃራ ጎረቤትህን አዛት አድርግ። ወላ ተጅዐል የውመ ሰውሚከ ወየውመ ፊጥሪከ ሰዋ የጾም ቀንና ያፈጠርክበት ቀን እኩል አታድርገው። በቃ የባህሪ ለውጥ ሊኖር ይገባል። ለምን? لأنك صمت لأنك حصلت التقوى بالصيام በጾም ተቅዋ የሚባለው ነገር አግኝተሃል። የባህሪ ለውጥ ሊኖር ይገባል ማለት ሰዎች አስተውለው ምንድነው በጣም የባህሪ ለውጥ እናያለን፣ በጣም ትዕግስተኛ ነህ፣ ከሌላው ጊዜ የበለጠ የባህሪ ለውጥን እናስተውላለን ብለው ሰዎች እስኪጠይቁ ድረስ መድረስ አለብህ ማለት። ዛሬ ግን ወልዒያዙ ቢላህ በተቃራኒ ነው የሚሆነው። ሰውየው ሲራብ ሲጠማ የሆነ ሰዓት ላይ ባህሪው ይቀየራል። ባህሪው የሚቀየረው ምንድነው? መነጫነጭ ይጀምራል ማለት ነው። ርቦታል፣ በተለይ ደግሞ ትንሽ ሙቀት ምናምን ካለ መነጫነጭ ይጀምራል። ያኒ ሰላማዊ ንግግር ስታናገረው ጮክ ብሎ ነው የሚያናገረው። ምንድነው? ታውቋል፣ የባህሪ ለውጥ እኮ አለብህ፣ እየጮክ ነው። ታውቋል ሲባል ምንድነው? በቃ ይቅርታ አድርግልኝ ያኒ ሷኢም ጾመኛ ስለሆንኩ ነው ይላል። ጾመኛ ስለሆንኩ እኮ የባህሪ ለውጥ ወደ ተሻለ እንጂ ወደ መጥፎ ባህሪ ልትቀየር አይገባም። ለዚህም ነው ምናሉ መልእክተኛው አለይሂ ሰላቱ ወሰላም ኢዛ ካነ የውሙ ሰውሚ አሐዲኩም ከናንተ መካከል አንዳችሁ በጾመ ጊዜ ፈላ የስኸብ ድምፁን ጮክ አድርጎ ምን አይል አይጩህ፣ አያውራ፣ ቀስ ብሎ በእርጋታ ይናገር። ወላ የፍሱቅ የፊስቅ ንግግርን አይናገር። በተለይ ከዝሙት ጋር ከተቃራኒ ጾታ ጋር ንግግርን አይናገር ብለዋል። በተቻለ አቅም ማለት ነው። ከዚሁ ጋር እግረ መንገዳችን ማስታወስ የምንፈልገው ረመዳን ላይ የሶሻል ሚዲያ አጠቃቀማችን መቀነስ አለብን። ምክንያቱም ከ190% መጥፎ ነገር ነው። እናውቀዋለን። ነፍሳችን በምን መልኩ እንደምናሳልፍ ሁላችንም እናውቃለን። በልኢንሳኑ ዐላ ነፍሲሂ በሲራ እንደው ብንሻወድም ሁሉም ሰው ራሱን ያውቃል። አማመ አሸሃዋት እዚህ ሞባይል ላይ የሚመለከታቸው ነገሮች ላይ በጣም ደካማ ነው የሚሆነው። ስለዚህ ጾሙ ይጠፋል እንኳን ባይባልም የጾሙን አጅር የሚያሳጣ ነው። ጊዜውን በአልባሌ እንዲያሳልፍ የሚያደርግ ነው። በተለይ ቲክቶክ ምናምን አስሬ ስክሮል እያደረግክ የምታሳልፍ ጊዜ የምታቃጥል ከሆነ እንግዲህ ጾምህ በጣም ነው የሚጎዳው። ምናልባትም ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ካደረጉባቸው ሰዎች አንዱ ልትሆን ትችላለህ። መሽኡም ልትሆን ትችላለህ። ገደቢስ ልትሆን ትችላለህ። ነቢዩ ሰለላሁ ዐለይሂ ወሰለም የተራገሙት ሰው አለ ማለት ረጊመ አንፉ ረጁሊን መን አድረከሁ ረመዳን ፈለም ዩግፈር ለሁ። ረመዳንን አግኝቶ በረመዳን ምህረት ማግኘት ሲኖርበት አጅሩን ከፍ ማድረግ ሲኖርበት ይህንን ሳያደርግ እንዲሁ በዋዛ በፈዛዛ በአልባሌ ጊዜውን ያሳለፈ በአፍንጫው ይደፋ፣ ከሰረ፣ አፈረ ብለው የተራገሙት ሰዎች እንዳንሆን ጥንቃቄ ማድረግ አለብን። ያንዳንዷን ጊዜ በመልካም ልናሳልፍና የተቅዋ ትልቁ አርሽ ላይ ዙፋን ላይ ራሳችንን ልናገኝ ይገባል። ይሄ እንግዲህ 4 ነገሮች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አጿጿም ወይም ደግሞ ረመዳን ላይ ያላቸው የህይወት ዘይቤ ይህን ይመስላል። ያው ሱነናቸውን እንዲሁ ዝም ብለን ጠቀስ አድርገን እንሂድ፣ ምክንያቱም ከሰዓት አንጻር ብዙም የሚያስወራን አይሆንም ማለት ነው። እንግዲህ ምን ሀዲ ነብዩ ሰለላሁ ዐለይሂ ወሰለም ፊ ረመዳን በረመዳን ነብዩ ሰለላሁ ዐለይሂ ወሰለም የነበራቸው ሀዲ ምንድነው? ካነ ይበሽሩ አስሐበሁ ቢቁዱሚ ረመዳን ረመዳን መግባቱን ለሰሐቦቹ ያበስሩ ነበረ። አታኩም ረመዳን ረመዳን መጣባችሁ ሳይሆን ረመዳን የሚባል የጀነት በር የሚከፈትበት የአላህ ረሕመት የሚዘንብበት ብዙ ምንዳን የምታፍሱበት በጣም በቃ ስር ነቀል ለውጥ የምታመጡበት ትልቅ እድል ከፊት ለፊታችሁ መጣላችሁ። ሸህሩ ሙባረክ የተባረከ የሆነ ፈረደ ላሁ ዐለይኩም ሲያመሁ አላህ ስብሓነሁ ወተዓላ መጾሙን በእናንተ ላይ ግዴታ ያደረገው። ቱፍተሁ ፊህ አብዋቡ ሰማ የሰማይ በሮች ይከፈታሉ። በሌላ ቦታ ላይ የጀነት በር ይከፈታሉ። በሌላ ዘገባ የራህመት በር ይከፈታል ተብሏል። ወቱግለቁ ፊህ አብዋቡ ልጀሒም የጀሃነም በሮች ጥርቅም ተደርገው ይዘጋሉ። ወቱገሉ ፊህ መረደቱ ሸያጢን
እንዲሁም አስቸጋሪ አፈንጋጭ የሆኑ ሸይጣኖች ኃይለኞቹ ይታሰራሉ። ሊላሂ ፊሂ ዑተቃ እንግዲህ ለአላህ ስብሓነሁ ወተዓላ ከባርነት ከእሳት ጫንቃቸውን ነፃ የሚያወጣቸው አሉ። ወዛሊከ ፊ ኩሊ ሌይላ ይሄም በየሌሊቱ ነው። በየሌሊቱ 30ውን ቀን ከእሳት ነፃ የሚወጡ አሉ። 30ው ቀን የራህመት ወር ነው። 30ው ቀን የመግፊራ ወር ነው። በነገራችን ላይ እዚህ ጋር አንድ በጣም የሚሰራጭ ሐዲስ አለ። ረመዳን በገባ ቁጥር በዱዓቶችም አንደበት በተደጋጋሚ ምን ሰማው ሐዲስ አለ። ሐዲሱ ላ ይصح ትክክለኛ ሐዲስ አይደለም። ረመዳን አወሉሁ ረሕማ ወአውሰጡ መግፊራ ወአኺሩ ዒትቁ ሚነናር የመጀመሪያው ረሕመት ነው፣ መሐለኛው መግፊራ ነው፣ መጨረሻው ዒትቁ ሚነናር የሚል ሐዲስ አለና ይህ ሐዲስ ባጢል ሙንከር ነው። ብዙዎቹ ሙሐዲሶች ይህንን ሐዲስ ውድቅ አድርገውታል። لأن رمضان كله رمضان ሁሉም ምንድነው ዒትቁ ሚነናር 30ው ቀን ዒትቅ ሚነናር ሰዎች ከእሳት ባርነት ነፃ የሚወጡበት የሆነ ወር ነው። كذلك መግፊራ ነው። من صام ረመዳንን ኢማንን አምኖ ጾም መደንገጉን ከአላህ Subhanahu Wa Ta'ala ዘንድ መደንገጉን አምኖ واحتسابا ከአላህ ምንዳውን አስቡ ላ ሪያ ወላ ሱማ ይዩልኝ ይስሙልኝ ሳይሆን ኢኽላስን የጾመ ከሆነ غفر له ما تقدم من ذنبه ያለፈ ወንጀል ይማርላል። ስለዚህ ሸህሩል መግፊራ ነው። كذلك قال عليه الصلاة والسلام من قام ረመዳንን የቆመ ማለት ተራዊሕን የሰገደ ኢማናን አምኖ ማለት በሸሪዓው የተደነገገ መሆኑን አምኖ واحتسابا ከአላህ ምንዳውን አስቦ ላ ሪያ ወላ ሱማ ይዩልኝና ይስሙልኝ የሌለበትን ተራዊሕን የሰገደ ከሆነ غفر له ما تقدم من ذنب ያለፈው ወንጀል ይማርለታል። إذن شهر المغفرة من قام ليلة القدر ይሄ ደግሞ ሌላ ነው። ليلة القدርን ተጠባቆ በዒባዳ ያሳለፈ ሌሊቷን غفر له ما تقدم من ذنب ያለፈው ወንጀል ይማርለታል። إذن شهر المغفرة ቅድም እንዳልነው ደግሞ يعني تفتح أبواب الرحمة የራህመት በር ይከፈትበታል። ወሩን ሙሉ ረህመት ከአላህ የሚዘንብበት ነው። ስለዚህ ወሩን ሙሉ ምንድነው መግፊራ ነው። ወሩን ሙሉ ረህማ የሚወርድበትና ከእሳት ነፃ የሚወጣበት ነው ማለት ነው። ስለዚህም እርስ በርሳችን በሚሴጅ ሊሆን ይችላል እንኳን ለረመዳን አደረሰ መባባሉ ይህንን ስሜት ጥሩ የሆነውን በረመዳን መምጣት መበሳሰረን ይህንን ሱና ህያው ማድረግ ይኖርብናል ማለት እንኳን ለዚህ ለረመዳን አደረሰ ብለን ቴክስት መላላክ የበለጠ በረመዳን መምጣት ደስተኛ መሆናችንን ይፋ ማድረግ ይኖርብናል ማለት ነው። كذلك من هدي النبي صلى الله عليه وسلم في شهر رمضان كان يعني رمضان በጉጉት ነበር የሚጠብቁት። ترى الناس الهلال ሰዎች የረመዳንን ጨረቃ በየጊዜው ይወጡ ይመለከቱ ነበር፣ ይተባበቁ ነበር። እና ምን ይላሉ ኢብኑ ዑመር فاخبرت رسول الله صلى الله عليه وسلم اني رايت እኔ እንዳየሁት በአይኔ እንዳየሁት ስነግራቸው وامر الناس فسامه ጾሙት ሰዎችም እንዲጾሙ አዘዋል ማለት ነው። ስለዚህም በጉጉት ረመዳንን መጠባበቅና እንዲሁም ደግሞ አንድም ሌሊት ማለት ነው ተራዊህ ሊያመልጠን አይገባም። من قام مع الامام ከኢማም ጋር አብሮ የቆመ እስኪያሰላምት አብሮ የቆመ ከሆነ ሌሊቱን ቆሞ እንዳደረ ይቆጠርለታል። ምናልባት ሰዎች 11 ነው 20 21 ነው በዚህ ሊጨቃጨቁ ይችላሉ። እንግዲህ የሚወስነው ኢማሙ ነው። ኢማሙ 23 ረካ ካሰገደ እስኪያሰላምት አብረ ሰግዳ በ11 ረካ ካሰላመተ ሰየው ከሱ ጋር አብረ ታሰላምታለህ እና በራስ ላይ ኸይርን ልትነፍቅ አይገባም። የተወሰነ ረካ ሰግደ መውጣት የለብህም። ይሄ በአመት አንድ የምታገኘው እድል ስለሆነ ቂያመን ላይ ተራዊህን መስገድ ይሄ አንዱ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። እንዲሁም ደግሞ ተዕጂሉ አልፊጥር ፊጥርን ያቻኩሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ስሑርን ያዘገዩ ነበር። ልክ ፀሐይ እንደጠለቀ አዛን ባይሰሙም ያፈጥራሉ። ካና ይፍጢሩ ዐላ ሩጠባት ሲያፈጥሩ ደግሞ እንዲህ ምግብ አግበስብሶ አይደለም በእሸት በሆነ ተምር ያፈጥሩ ነበረ ማለት ነው። እዚህ ጋር ቁጥሩ የተገደበ አይደለም። አንዳንዶች ዊትር መሆን አለበት ይላሉ። እዚህም ላይ ሱና አይደለም። ሱናው ዊትር ተምር ላይ የመጣው ሰዎች ወደ ዒድ ሰላት ሲሄዱ ማለት ነው።
ወደ ዒድ ሰላት ሲሄዱ አፍጥረው በተምር በ3 ወይም ደግሞ በ5 ወይም በ7 ተምር ማለት ነው አፍጥረው ይውጡ የሚል ሐዲስ አለ። ነገር ግን ረመዳን ላይ በመናፈጥርበት ጊዜ በጣም ትንሽ የሆኑ ተምሮችን በልተን ውሃ ጠጥተን ያኔ ጥማችንን ካረካን በኋላ ወደ ሰላታችን እንሄዳለን ማለት። የተወሰኑ ምግቦችም ካሉ ቀለል ያሉ ምግቦችን ተመግበን ወደ ተራዊህ እንሄዳለን። እራት ካስፈለገ ከተራዊህ መልስ ማለት ነው። ይህ የነብዩ ሰለላሁ ዐለይሂ ወሰለም እንግዲህ እራት ጠግቤ መብላት አለብኝ ካለ ሐላሉን ሐራም አናደርግም። ግን هذا اكمل هدي النبي صلى الله عليه وسلم የነብዩን ሱና መከተል ከፈለገን ቀለል ያለ ምግብ መመገብና ወደ ተራዊህ መሄድ ተራዊሁንም በአግባቡ ለመስገድ ያስችላል ማለት ነው። ስሑርን ማዘግየት ከذلك ረመዳን ወደ መጨረሻው አካባቢ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጥረታቸው እንደሚጨምር 10ሩን ሌሊት አይተኙም ነበር። እሳቸው ብቻ አይደለም ቤተሰባቸውንም ይቀሰቀሱና በዒባዳ ሌሊቱን ህያው ያደርጉ ነበር። ይሄ በተቀሎ የነብዩ ሰለላሁ ዐለይሂ ወሰለም ሀዲ የነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ አኗኗር ዘይቤ ረመዳን ላይ ምን ይመስላል የሚለው ባጭሩ ነው። በዚህ ዙሪያ ብንነጋገር እንግዲህ ብዙ ቀናት ምናልባት እንደ ኮርስ እንደ ስልጠናም ብዙ ጊዜያትን ሊፈጅ ይችላል። እንግዲህ ይህን ያህል ከተነጋገርን አላህ Subhanahu Wa Ta'ala የሰማነውን የምንተገብር ያድርገን፣ ተጠቃሚዎች ያድርገን። ረመዳንን አድርሶን ረመዳንን ተጠቅመውበት እንዲሁም አላህ Subhanahu Wa Ta'ala ከሚቀበላቸው ከእሳት ነፃ ሁር ከሚያረጋቸው ባሮች አላህ እንዲያደርገን እንማጸነዋለን። ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። فلأنصرن الحق حتى أنني أسطو على ساداتكم بطعاني